የኢትዮጵያ ብሔራዊ ሰንደቅ ዓላማ ቀን በየዓመቱ ጥቅምት ወር በገባ መጀመሪያ ሳምንት ሰኞ ዕለት ይከበራል። ታዲያ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ በመሃል ኮከብ ያለው ወይም ኮከብ የሌለው የሚል ውዝግብ መፈጠር ከጀመረ ዓመታት ተቆጥረዋል። ሰንደቅ ዓላማ መገለጫ ነው፣ የማንነት አርማ ነው። የኢትዮጵያው አረንጓዴ፣ ቢጫ፣ ቀይ ሰንደቅ ደግሞ ለኢትዮጵያ ብቻ ሳይሆን ለአፍሪካውያንም ምልክትና የነጻነት አርማ ነው። በኢትዮጵያ የሰንደቅ ዓላማ ይሄኛው ነው ያኛው ነው ትክክል የሚለው ውዝግብ ዛሬም የረገበ አይመስልም። አንዳንዶች በመሃል ያለው ኮከብ ትክክል አይደለም፣ የኢትዮጵያ ሰንደቅ ዓላማ ብለን አንቀበለውም በማለት በአደባባይ ይገልጻሉ። የእነዚህ የሁለቱ ሰንደቅ ዓላማዎች አንድምታና በመካከላቸው ያለው ልዩነት ምንድን ነው? ዛሬም የሚነሳ ሐሳብ ነው። ይህ ውዝግብ እንደቀጠለ ሆኖ የኢትዮጵያ ብሔራዊ ሰንደቅ ዓላማ ቀን በነገው ዕለት ጥቅምት 3 ዕለት ይከበራል። ሰንደቅ ዓላማ ኢትዮጵያውያን ሀገር ዳር ድንበርና ክብሯን ለማስጠበቅ ደምና ላባቸውን አፍስሰው አጥንታቸውን ከስክሰው ያስከበሩት የነጻነት አርማ ነው። ኢትዮጵያ የረዥም ዘመናት የነጻነት ተምሳሌት፣ ለጥቁር ሕዝቦች የነጻነት ድል ፋና ወጊና ነጻነታቸውን ለተነጠቁ የአፍሪካ ሀገራትና ሌሎችም ሕዝቦች የነጻነት ብርሃን ፈንጣቂ ሀገር ናት። ይህ ኩራትና ድንቅ ገድል የተገኘው ሕዝቦቿ ሰንደቅ ዓላማቸውን ከፍ በማድረግ በየዘመናት የገጠማቸውን ፈተና በድል በማለፍ ሀገራዊ ጀብድና አርበኝነት በመፈጸማቸው እንደሆነ ይታወቃል። ኢትዮጵያውያን በጋራ ታላላቅ ድሎችን የተቀዳጁበት የአንድነት ተምሳሌት የሆነው ሰንደቅ ዓላማ በጋራ የሚከበርበት ታላቅ ብሔራዊ በዓልን አውጀዋል። ብሔራዊ የሰንደቅ ዓላማ በዓል የሚከበርበት ዋና ዓላማ ለሰንደቅ ዓላማው የሚገባውን ክብር በመስጠት ዜጎች የጋራ እሴቶቻቸውን የሚያጠናክሩበትና ሀገራዊ አንድነትና ህብረ ብሔራዊ መግባባትን የሚፈጥሩበት ሀገራዊ በዓል መሆኑ ይታወቃል። የብሔራዊ ሰንደቅ ዓላማ በዓል በተለያዩ ዝግጅቶችና ሁነቶች ደምቆ መከበር ከጀመረ እነሆ 17 ዓመታት ተቆጥረዋል። ዘንድሮ በኢፌዴሪ ሕዝብ ተወካዮች ምክር ቤት መሪነት ጥቅምት 3 2018 ዓ.ም ለ18ኛ ጊዜ በመላው ሀገሪቱ ወቅታዊ ሀገራዊና ነባራዊ ሁኔታዎችን ባገናዘበ መልኩ የሰንደቅ ዓላማ ቀን በክብርና በድምቀት ይከበራል። የበዓሉ መሪ ቃልም ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ የሚል መሆኑን የህዝብ ተወካዮች ምክር ቤት ያወጣው መግለጫ ያስረዳል። ዕለቱ በመላው ሀገሪቱ ያሉ ዜጎች በሰንደቅ ዓላማ ፊት ቆመው ቃለ መሐላ በመፈጸም ለሀገራቸውና ለሰንደቅ ዓላማቸው ያላቸውን ክብርና ፍቅር ዳግም የሚገልጹበት፣ የሀገራቸውን አንድነትና ሉዓላዊነት ለማስጠበቅ ቃላቸውን የሚያድሱበት ዕለት ይሆናል። የሰንደቅ ዓላማ ቀን ዜጎች ስለ ሰንደቅ ዓላማ ምንነት፣ ክብርና ትርጓሜ በተገቢው መንገድ እንዲረዱ በማድረግ ረገድ የራሱ አስተዋጽኦ አለው። ሰንደቅ ዓላማ ለብሔራዊ አንድነታችንና ሉዓላዊነታችን መገለጫ፣ የህብረ ብሔራዊነታችን አብሮነት ማሳያ፣ የአንድነታችን የጋራ አርማ፣ የነጻነታችንና የሉዓላዊነታችን ህያው ምስክር ነው። ሰንደቅ ዓላማችንን ስናከብር ለጀግና መከላከያ ሰራዊታችንና ለሌሎች የጸጥታ አካላት እውቅናና ክብር መስጠት እንዲሁም ለሀገር አንድነት፣ ሉዓላዊነት፣ ክብርና ጥቅም የተከፈለውን መስዋዕትነት ማሰብ አስፈላጊ ነው። ታዲያ የኢትዮጵያ ሰንደቅ ዓላማ ትርጓሜ እንዴት ይገለጻል ብለን እንጠይቅ። በኢፌዴሪ ህገ መንግስት መሰረት የኢትዮጵያ ሰንደቅ ዓላማ ቀለማትና በሰንደቅ ዓላማ መሃል ላይ የሚገኘው አርማ ትርጉም ተጽፏል። አረንጓዴ ቀለም የስራ የልምላሜና የእድገት ምልክት ነው። ቢጫው ደግሞ የተስፋ የፍትህና የእኩልነት ምልክት ነው። ቀዩ ቀለም ለነጻነት፣ ለእኩልነት መስፈን የሚደረግ መስዋዕትነትና የጀግንነት ምልክት ነው። እንዲሁም በሰንደቅ ዓላማው መሃል ላይ የሚገኘው አርማ ትርጉም ክብ የሆነው ሰማያዊ መደብ ሰላምን ያመለክታል። ቀጥታና እኩል የሆኑት መስመሮች ብሔሮች፣ ብሔረሰቦችና ህዝቦች እንዲሁም የሃይማኖት እኩልነትን ያመለክታል። ቀጥታና እኩል ከሆኑት መስመሮች የተዋቀረው ኮከብ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በመፈቃቀድ የመሰረቱትን አንድነት ያመለክታል። ቢጫ ጨረሩ ደግሞ በመፈቃቀድ አንድነት ለመሰረቱት ብሔር ብሔረሰቦች የፈነጠቀውን ብሩህ ተስፋ ይጠቁማል። ታዲያ ይሄ እንዳለ ይህንን የማይቀበሉ የኢትዮጵያ ሰንደቅ ዓላማ በመሃል ኮከብ የለውም፣ አረንጓዴ ቢጫና ቀይ ብቻ ነው ብለውም ይለዋሉ። እናንተ ምን ትላላችሁ? ለማንኛውም እንኳን ለኢትዮጵያ ብሔራዊ የሰንደቅ ዓላማ ቀን አደረሳችሁ።